ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ እውነት ለመናገር እስራኤል በኢራን ቦምቦች ከባለፈው ከ12ቱ ቀን ጦርነት ይልቅ በዚህኛው እየተጠቃች ነው ወይስ አይደለም? ይሄ ክሊርሊ በዚህ ፕሮግራም ላይ ያሳያችኋለሁ። ምክንያቱም መጠቀስ ያለበት ነገር ነው። እንግዲህ የባለፈው 12 ቀን የባለፈው 2025 እና የዚህኛው ሲነጻጸር ከፍተኛ ጉዳት የደረሰው በየትኛው ላይ ነው? በእነዚህ 15 ቀናት ጥቃቱ ባለባቸው ቀናቶች ያኛውም ተመሳሳይ ተመጣጣኝ የቀን ብዛት ነው ያለው። ስለዚህ በእነዚህ ጊዜያቶች ላይ እየደረሰ ያለው እስራኤል ላይ ያለውን ነገር በደንብ አድርጌ በዚህ ፕሮግራም ላይ ያሳያችኋለሁ። ሌላኛው ደግሞ ሰሞኑን በአሜሪካ ሰማይ ላይ የታየ በጣም አንድ የክፉ ቀን አውሮፕላን ይባላል። የፍጻሜ ዘመን አውሮፕላን ወይም ደግሞ የምጽአት ቀን አውሮፕላን ተብሎ የሚታወቅ አውሮፕላን ነው። አሜሪካዎቹ በዚህ ያውቁታል አውሮፕላኑ እና ምን ስጋት ቢፈጠር ነው በአሜሪካ ሰማይ ላይ በመታየቱ በጣም ብዙ ድንጋጤ ፈጥሯል። አሜሪካውያን የዚህን አውሮፕላን መታየት በተመለከተ የተሰማቸው ድንጋጤ ስሜት በተለይ ስለ አውሮፕላኑ የሚያውቁ ሰዎች እንዴት ሰማይ ላይ ሊያንዣብብ ቻለ ይሄ አውሮፕላን የሚለው ነገር በብዙ ጥርጣሬዎች የተሞሉ ነገሮችን ይዞ መጥተዋል። እኔ ክሊር አደርግላችኋለሁ። በጣም ይሄ የሚናገረው ነገር አለ። ውድ ቤተሰቦች አሁን ዓለማችን እየገባችበት ያለው ውጥንቅጥ በጠቅላላ ዓለም የተጨነቀበት ደረጃ ላይ ነው ያለው። ይሄንን ክሊር አድርጎ ሊያሳይ የሚችል መረጃ ነው ይሄ ነገር የሚያሳየው። ነገር ግን እነዚህ ሁለቱ መረጃዎች ከማሳየት በፊት አጫጭር ዜናዎችን በዚች ቀን ላይ እየተነገሩ ያሉ ዜናዎችን ግን ወደ ኋላ መጥቼ ላስታውሳችሁ። በኢራንና በአሜሪካ በእስራኤል መካከል ያለው ጦርነትን በተመለከተ እስራኤል በምዕራብ ኢራን መጠነ ሰፊ ጥቃት ጀምራለች፣ አቀለጣጥፈዋለች። በማርች 15 ጠዋት ምዕራብ ኢራን የሚገኙ የኢራን የሽብር መሰረተ ልማቶች ናቸው ብላ ያለችው ቦታ ላይ አየር ጥቃት ጀምራለች። ኢራን በአረብ ኤሚሬትስ ላይም ጥቃት ሰንዝራለች። ዩኤኢ ባለስልጣናት ማርች 15 እሁድ እንግዲህ ከኢራን የተለኮሱ ሚሳይሎችንና በጣም ትላልቅ ቦሊስቲክ ሚሳይሎችና 6 ድሮኖችን መጥለፋቸውን ሪፖርት ያሳያል። የባግዳድ አየር ማረፊያ ላይ ከፍተኛ ጥቃት ደርሷል። በባግዳድ ዓለም አቀፍ አየር ማረፊያ በተተኮሱ 5 ሚሳይሎች ምክንያት በአየር ማረፊያው ሰራተኞች ላይ ጉዳት ደርሷል። ጥቃቱ የካብ ሄዝቦላ ኃይል መሆኑን ተነግሯል ማለት ነው። ስለዚህ ይሄንን በተመለከተ የጉዳት የደረሰው በአሜሪካዎቹና እስራኤሎቹ ንብረት ላይ ነው። እስራኤል በቴህራንና በአካባቢ የሚገኙ ዋና የነዳጅ ማከማቻዎች ላይ ጥቃት በማድረሷ ትልቅ እሳት መነሳቱ እየተነገረ ይገኛል። ኢራን በዕለተ እሁድ እና በሰኞ መካከል ወደ እስራኤልና ቴል አቪቭ ክልል ተጨማሪ የቦሊስቲክ ሚሳይል ጥቃቶችን በመሰንዘሯ በአየር ወረራ ማስጠንቀቂያዎች ሰምተዋል። የሳውዲ አረቢያ አራምኮ የራስ ታኑራ ማጣሪያ በጥንቃቄ ለማድረግ መዘጋቱን ሮይተርስ መዘገቡም እየተነገረ ነው ያለው። ኢራን በሆርሙዝ የባህር መገጣጠሚያ ላይ እንግዲህ ከኢራቅ ባስራ ወደብ አቅራቢያ 2 የነዳጅ ታንከሮችን በድሮን በመምታት በእሳት ማጋየቷም እንዲሁ ተዘግቧል። እስራኤል ከማርች 2 ጀምሮ በሄዝቦላ ላይ ካደረሰችው የቦምብ ጥቃት በተጨማሪ 1100 በላይ የአየር ድብደባዎችን ማድረሷን ጭምር ዛሬ አስታውቃለች። እነዚህና መሰል ጉዳዮች እየተነገሩ ነው ያሉት። እነዚህና መሰል ጉዳዮች እየተሰሙ ነው ያሉት። ከነዚህ ወጣን በልና ግን እነዚህ ሁለቱ ዜናዎችን በደንብ አድርጌ ላሰማችሁ። በተለይም በአሜሪካ ሰማይ ላይ ሰሞኑን እየተምዘገዘገ እየዞረ ያለው የምጽአት ቀን አውሮፕላን የሚባለው ምንድነው? የምጽአት ቀን አውሮፕላን ራሱ የአውሮፕላኑ ስም ዱምዝዴይ ፕሌን ይሉታል እና E6B ሜርኩሪ ነው የሚባለው አውሮፕላኑ ምንድነው የሚለውን ነገር ላሳያችሁ። ከዛ ውጪ እስራኤል እውነት እንነጋገር በዚህኛው 12ቱ ቀን ከነበረው ጦርነት ይልቅ በዚህኛው ላይ ብዙ ድብደባ ወይም ደግሞ ከፍተኛ የሆነ ውድመት ደርሶባታል ወይስ ከበፊቱ ሲነጻጸር ዝቅተኛ ነው የሚለውን ነገርም በተመለከተ በሁለቱ መረጃዎች ላይ ትኩረት አድርጌ ዘልቅላችኋለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ልቀጥል። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ በአሜሪካ ሰማይ ላይ ሰሞኑን እየታየው የነበረው አውሮፕላን አሁንም እየታየ ነው ያለው። የካሊፎርኒያ ማዕከላዊ ቫሊ ወይም ሴንትራል ቫሊ የሚባለው ነዋሪዎች ባልታወቀ በጣም ትልቅ አውሮፕላን ዝቅ ብሎ ሲዞር ነው የተመለከቱት። ያውም አውሮፕላን የአሜሪካ የባህር ኃይል E6B ሜርኩሪ ወይም ዱምዝዴይ ፕሌን ወይም ደግሞ የምጽአት ቀን አውሮፕላን ይባላል። ይሄ ነው ለስትራቴጂክ የኒውክሌር ትዕዛዝና መገናኛነት የሚያገለግል ነው።
አነጋጋሪና በጣም አስፈሪ የሆነበት ዋነኛው ምክንያት ከአውሮፕላኑ ጋር የተያያዘው ብዙ የሚነገሩ ነገሮች ናቸው። እንግዲህ አውሮፕላኑ ከመጋቢት 8 ጀምሮ የተነገሩ ዜናዎች ላይ ትኩረት ያደርጋል። በእነዚህ ቀናቶች ውስጥ ወደ አንድ ሳምንት ውስጥ በዚህ ዜና ላይ በከፍተኛ ሁኔታ ነው አየሩ ላይ እየጦዘ ያለው። ምክንያቱም ይህ አውሮፕላን ከወጣ የኒውክሌር ጦር መሳሪያን በተመለከተ የሚነገር ዜና ሲኖር ነው ይሄ አውሮፕላን የሚወጣው። እንግዲህ ያልተሰየመ ወይም አንማርክድ ትልቅ ነጭ አውሮፕላን እንደሆነ ነው። አውሮፕላኑ የምንም አይነት ማርክ ላይ የሌለ የዱምዝዴ አውሮፕላን ነው። በአካባቢው ዝቅ ብሎና በተደጋጋሚ እየዞረ እንደነበረ ነው ሪፖርቶቹ የአይን ማኞች የሚናገሩት። አውሮፕላኑ የአሜሪካ የባህር ኃይል ወይም ቦይንግ E-6B ሜርኩሪ ነው። ይህ አውሮፕላን እንግዲህ አብዛኛው ጊዜ የምጽአት ቀን አውሮፕላን በመባል የሚታወቅበት ዋነኛው ሲክሬት ቀደም ብዬ እንዳልኳችሁ በኒውክሌር ጦር መሳሪያ ስጋት ሰዓት ላይ የሚመጀረጥ አይነት አውሮፕላን ነው። ለፕሬዚዳንቱ ለጦር ኃይሎች ሚኒስተርና ለስትራቴጂክ ትዕዛዝ ኒውክሌር ትዕዛዝን ይሰጣል። አውሮፕላኑ በተለይም ለፈርሲኖ የሚባላል ፈርሲኖ አካባቢ ነበረ እየዞረ የነበረው። እንግዲህ አውሮፕላኑ ለ2 ሰዓታት ያክል አካባቢውን ሲዞር ቆይቷል። ይህ አውሮፕላን ክስተት በካሊፎርኒያ ላይ ሊከሰት ከሚችል ከኢራን ጥቃት ስጋት ጋር በተያያዘ እንደሆነ እየተነገረ ይገኛል። የአካባቢ ነዋሪዎችም አውሮፕላኑ ዝቅ ብሎ በመብረሩ ግራ ተጋብተው እንደነበረና አሁንም ድረስ ይሄ ትኩስ እንደሆነ እየተነገረ ነው። በከፍተኛ ዝግጁነት ላይ ያለ ስትራቴጂካዊ የአየር ትዕዛዝ አውሮፕላን ነው። ተመሳሳይ አውሮፕላን በመጋቢት 9 2026 በሜክሲኮ ባህረ ሰላጤ ላይ እንደተስተዋለ ነው እየተነገረ ያለው እና አውሮፕላኑ የኒውክሌር ጦር ኃይሎችን ለማስተዳደር የላቀ ቴክኖሎጂ አለው። ስልጠናና ዝግጁነትን ለማረጋገጥ የበረራ ልምምዱንም ማካሄዱ ተጠቁሟል። የመሬት ላይ መገናኛ ዘዴዎች ቢጠፉ እንኳ አየር ላይ ሆኖ ትዕዛዝ ያስተላልፋል። አውሮፕላኑ በአሜሪካ ምዕራብ ጠረፍ በስፋት ሲንቀሳቀስ ነው እየታየ ያለው። አውሮፕላኑ የሚንቀሳቀሰው እንግዲህ በባህር ኃይል ባለቤትነት እንደሆነ ይታወቃል። ይህን አውሮፕላን በተመለከተ ፋክት አሉበት የሚነገር የተለየ የዓለም ፍጻሜ አውሮፕላን የተባለበት የራሱን የሆነ ምስጢርና ምክንያቶች አሉት። እንግዲህ ውድ ቤተሰቦች የአውሮፕላን የኒውክሌር ትዕዛዝ ማዕከል ወይም ኤርንቦርን ኮማንድ ፖስት አለው። መሬት ላይ ያሉ የጦር ትዕዛዝ ማዕከላት ወይም ፔንታጎን በኒውክሌር ጥቃት ቢወድሙ E-6B ሜርኩሪ ይሄ የምጽአት ቀን አውሮፕላን ከአየር ላይ ሆኖ አሜሪካን የኒውክሌር ጦር ኃይል የማዘዝ አቅም እንዳለው የሚነገር ነው። ታካሞ የሚባል ተልእኮ ይወስዳል። ቴክ ቻርጅ ኤንድ ሙቭ አውት የሚባል ይህን አይነት ትዕዛዝ ይወስዳል። እንግዲህ የኒውክሌር ጦር ሰርጓጅ መርከቦችን፣ ቦምብ ጣይ አውሮፕላኖችን፣ ሚሳኤል ማስወንጨፊያዎችን ከአየር ላይ ትዕዛዝ ማስተላለፍ የሚችል ነው። ከፍተኛ የቴሌኮሙኒኬሽን አቅም አለው። VLF እና ALF አንቴናዎች አሉት። አውሮፕላኑ ከ3 ማይል ወይም 4.8 ኪሎ ሜትር በላይ የሚረዝም የሬዲዮ አንቴና ከአውሮፕላኑ ጀርባ በመጎተት ከውቅያኖስ ጥልቅ ክፍል ያሉ የኒውክሌር ሰርጓጅ መርከቦች ላይ መገናኘት ይችላል። ትዕዛዝ ማስተላለፍ ይችላል። ድንገት መሬት ላይ አሜሪካ ላይ ችግር ቢፈጠር ከአየር ሆኖ እነዚህን ትዕዛዞች ማስተላለፍ የሚችል ነው። የኒውክሌር ጦርነት ትዕዛዝ ማስተላለፍ ወይም EAM የሚባል ድንገተኛ የኒውክሌር ጥቃት ሲሰነዘር ፕሬዚዳንቱ ወይም መከላከያ ሚኒስትሩ ትዕዛዝ እንዲያስተላልፉ ኢመርጀንሲ አክሽን ሜሴጅ ማገናኛ ድልድይ ሆኖም ሊያገለግል ይችላል። በጣም በርካታ ነገሮች በዚህ አውሮፕላን ውስጥ መሰረት ያደርጋል ማለት ነው። አየር ላይ ለረጅም ጊዜ መቆየት ይችላል። ኤር ሪፊውሊንግ አለው። በአየር ላይ ነዳጅ የመቀበል አቅም አለው። ለብዙ ቀናት ከ72 ሰዓታት በላይ ሳያርፍ አየር ላይ በመቆየት ተልኮ መወጣት ይችላል። እንደገና ሉኪንግ ግላስ ተልኮ አለው። ኮንቲኒዩስ አለርት ይባላል። 24/7 በአየር ላይ ወይም ከፍተኛ ዝግጁነት ላይ በመሆን የአሜሪካ ኒውክሌር ዴተራንስ ወይም አስፈሪ ኃይልን አስተማማኝ እንዲሆን አድርጎ የሚያረጋግጥ ነው። ይሄ እንግዲህ የሚመጀረጠው እንደነገርኳችሁ የዋይት ሃውስና ሰርጓጅ መርከቦች ድልድይ ሆኖ ነው። በዋይት ሃውስ በባህር ውስጥ ያሉ የኒውክሌር ሰርጓጅ መርከቦች መካከል አስተማማኝና የተጠበቀ የመገናኛ መስመር በመሆን የዓለም ፍጻሜን የሚመስል የጥፋት አደጋ ሲከሰት አገሪቱን ለማዳን የታለመ አይነት አውሮፕላን ነው። ይሄ አውሮፕላን በአሜሪካ ሰማይ ላይ ለምንድን ነው ሲንጎራደድ የቆየው? አሁንስ ለምንድን ነው ይሄ አውሮፕላን በተለያዩ ቦታዎች ላይ እየታየ ያለው የሚለው አሁን ባለው የዓለማችን ጭንቀት ላይ መሰረት ያደርጋል። ምናልባትም የኒውክሌር ጦር መሳሪያ እቅድ በአሜሪካ ላይ በሲክሬት ከሰሜን ኮሪያም ሊሆን ይችላል ከሌሎችም ቦታዎች ላይ ምናልባት ይሄ ነገር በአስፈሪ ደረጃ ላይ አሜሪካን ሊያነድ የሚችል ነገር ምልክት ሲሰማ ሌሎች ነገሮች ሲመጡ ነው እንደዚህ አይነት ነገሮች የሚወጡት። ከዛ ውጪ ደግሞ እንደዚህ አይነት ዜናዎች አሁንም ተግተው እየተነገሩ ነው ያሉት። ስለዚህ በስጋት ላይ ዓለም እንዳለች የሚያሳይ መሆኑን ይሄ አውሮፕላን ደጋግሞ መታየቱ የሚያመላክተው የኒውክሌር ጦር መሳሪያ ስጋት ዓለማችን ላይ ማንዣበቡ ነው እየተባለ እየተነገረ ይገኛል። ወደ ሁለተኛው መረጃ ይለፋላችሁ። እስራኤል ከባለፈው ጦርነት ይልቅ በዚህኛው ጦርነት ላይ ተጎድታለች ወይስ ደግሞ አልተጎዳችም? ግልጹን እንነጋገር፣ እውነት እንነጋገር።
እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ከመጋቢት 15 2026 ወይም ማርች 15 2026 አሁን እስካለበት ጊዜ ድረስ በመነሳት በእስራኤልና በኢራን መካከል ያለው ግጭት በሰኔ 2025 ከነበረው የ12 ቀን ጦርነት ይልቅ እጅግ ከፍተኛና የተራቀቀ ጥቃት እየደረሰበት ያለ ጊዜ ነው ወይስ አይደለም የሚለውን ነገር በተመለከተ በርካታ ጥናቶች የሚናገሩት ነገሮች ሰብስቤላችኋለሁ። በተለይ ኢራን ክላስተር ቦምቦች በመጠቀም በእስራኤል ላይ ከፍተኛ ጉዳት ማድረሷ በሚነገርበት ሰዓት ላይ ነው ይሄ ጥያቄ እየተጠየቀ ያለው። እንግዲህ የካቲት ወይም መጋቢት 2026 ጥቃትን በተመለከተ ኢራን በ2026 መጀመሪያ ላይ በሺዎች የሚቆጠሩ ሚሳኤሎችና ድሮኖችን በመጠቀም እስራኤልን በከፍተኛ ሁኔታ እየደበደበች ነው። የክላስተር ሚሳኤሎችን አጠቃቀም በተመለከተ መጋቢት 2026 በኢራን ከሚለቀቁ ሚሳኤሎች ውስጥ 50 በመቶ የሚሆኑት ክላስተር ቦምቦች ናቸው። ክላስተር ሚዩኒሽንስ ናቸው። እነዚህ ጥቃቅን ሚዩኒሽንስ ይዘዋል። ይህም ከ2025 የ12 ቀን ጦርነት በላይ ከፍተኛ ጉዳት አድርሷል። የጉዳቱን መጠን በተመለከተ እንግዲህ መጋቢት 2026 በ5 ቀናት ውስጥ ብቻ ቢያንስ 10 ሰዎች ተገድለዋል። ይህም ከ2025 ጦርነት ጋር ሲነጻጸር በአጭር ጊዜ ውስጥ ከፍተኛ የሰው ህይወት የጠፋበት ነው። ክላስተር ጥቃትን መጨመር በተመለከተ በማርች 2026 ብቻ ቢያንስ 6 የክላስተር ሚሳኤሎች እስራኤልን መምታታቸው ተረጋግጧል እና በሰኔ 2025 ጦርነት ግን የነበረው 3 ብቻ ነው። የተመታ ቁጥርን በተመለከተ በየካቲት 25 28 እና በማርች 4 2026 ብቻ ከ90 በላይ የኢራን ጥቃቶች እስራኤልን ለመምታት ጥረት እንዳደረጉ እንደሞከሩና የተሳካላቸው እንዳሉም በግልጽ ይታያል። በ2026 የተከፈተው ጦርነት 12 የእስራኤል ሲቪሎችን ነው ሲሞቱ 2100 በላይ ቆስለዋል። የመሰረተ ልማቶችን ጉዳት በተመለከተ በቴል አቪቭ እና በኢየሩሳሌም አካባቢዎች ባሉ የመኖሪያ ህንጻዎች ላይ ከፍተኛ ጉዳት ደርሷል። በዚህ የቆሰሉ ሰዎች ከ2100 በላይ መሆናቸው በዚህ 2026ቱን የከፋ ያደርገዋል ከ2025 በላይ በሚል እየተነገረ ይገኛል። የመሰረተ ልማት ጉዳቶችን በተመለከተ በቴል አቪቭ እና በኢየሩሳሌም አካባቢዎች ባሉ የመኖሪያ ህንጻዎች ላይ ከፍተኛ ጉዳት ደርሰዋል። የተፈናቀሉ ሰዎች ቁጥር ጨምረዋል። በመጋቢት 2026 ጥቃቶች ከ3000 በላይ እስራኤላውያን ከቤታቸው ተፈናቅለዋል። የጥቃት ተደጋጋሚነትን በተመለከተም ኢራን ከቀን ወደ ቀን ተደጋጋሚና ፈጣን ሚሳኤል ማዕበሎችን በመተኮስ እስራኤልን አየር መከላከያ ለማድከም ጥረት እየሰራች ነው። የላቁ ሚሳኤሎችንም ጭምር ከኢራን ታይተዋል። ኢራን በማርች 2026 ከኢባር ማርች 8 እና 16 ላይ እና ፋታህ ያሉትን በጣም እጅግ የተራቀቁ ሚሳኤሎችን ተጠቅማለች። የእስራኤልን አይረን ዶም መከላከያ ሰብረው አልፈው መምታት እንደቻሉ ኒውዮርክ ታይምስ በእነዚህ ዙሪያ ላይ ያለውን ዘገባ በግልጽ አሳይቶታል። ስለዚህ ከ2025 እና 2026 ይሄ ያሁኑ በጣም የጠነከረና እስራኤል የተጎዳችበት ነው የሚለውን ነገር ያጠነካክራል። የመከላከያ መዳከም በተመለከተ እስራኤል በ2026 ጥቃት ከፍተኛ የሆነ ሚሳኤል መከላከያ ወይም ኢንተርሴፕተርስ አቅም እጥረት እንደገጠማት በዚህ በ2026 እየተነገረ ነው የሚገኘው። የመከላከያ ዋጋን በተመለከተ ኢራን የምትተኩሰው ሚሳኤል ርካሽ ነው። እስራኤል የምትከላከልበት አሮ 3 ሚሳኤል ግን እጅግ ውድ ነው። የአሜሪካ ድጋፍ አለ እዚህ ላይ ልክ ነው። አሜሪካ እስራኤልን ለመከላከል የታድ እና የፓትሪዮት መከላከያዎችን ትጠቀማለች። ነገር ግን አቅርቦቱ የተመደበለት በጀት እየጨረሰ ነው ያለው። የአይረን ቢም ስራም አለ እዚህ ላይ። እስራኤል በ2026 የሌዘር መከላከያ ሲስተሟን ወይም አይረን ቢም ለመጀመሪያ ጊዜ ተግባራዊ እያደረገች ነው። ነገር ግን በደመናማ የአየር ሁኔታ ምክንያት ውጤታማነቱ እንደጠበቁት አይደለም፣ በጣም እንደቀነሰ እየተነገረ ነው። የ90 በመቶ መከላከያን በተመለከተ እስራኤል 90 በመቶ የሚሆኑትን ሚሳኤሎች ብትከለክልም የቀሩት 10 በመቶ የክላስተር ቦምቦች ከፍተኛ ጉዳት እያደረሱ እንደሚገኙ የኒውዮርክ ታይምስ የሰራው ትንተና ያሳያል። የጦርነቱን አሰላለፍና ሁኔታን በተመለከተ የ2026 እንግዲህ የሶስተኛው ሳምንት ጦርነት መጋቢት 2026 ጦርነቱ ወደ ሶስተኛው ሳምንት ሲቃረብ የዓለም አየር ጉዞና የነዳጅ ዋጋ በእጅጉ ተረብሸዋል። ይሄም በ2025 ይልቅ የ2026ቱን የከፋ አድርጎታል። የኢላማ ለውጦችም እንደዚህ ኢራን ከወታደራዊ ካምፖች ይልቅ ወደ ሲቪል መኖሪያዎች አካባቢ ቴል አቪቭ ጥቃቷን በማዞር ከፍተኛ ስነ ልቦናዊ ተጽዕኖ የፈጠረችበት ዓመት ነው። 2026ቱ ከ2025 ይልቅ የከፋ ነው እየተባለ ተንታኞች እየተናገሩት ነው። የሁቲዎች የመን ተሳትፎ ኢራን በየመን ካሉ አጋሮቿ ጋር በመሆን እስራኤልን በጋራ እንግዲህ በ2025 ላይ በብዛት ሰርታለች። አሁን ያውም ሁቲዎቹን በስፋት ያንቀሳቀሰች አይደለም። ሁቲዎቹን ያንቀሳቀሰች ጊዜ ደግሞ በከፍተኛ ሁኔታ አሁን ካለው በላይ በከፍተኛ ሁኔታ
የእስራኤል ጉዳት እየጨመረ ይመጣል ተብሎ እየተነገረ ነው ያለው። የባህረ ሰላጤው ሀገራትን በተመለከተ እንግዲህ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ባህሬን የኢራን ሚሳኤሎችን ለመጥለፍ እየሞከሩ ነው። ይህም ጦርነቱን ቀጠናዊ መሆኑን በግልጽ እያሳየ ይገኛል። የኢራን አቋም በተመለከተ ኢራን እንግዲህ ከአሜሪካ ጋር ምንም አይነት የተኩስ አቁም ንግግር አላደረኩም፣ እስራኤልን መቃወምን ቀጥያለሁ ወይም መቋቋምን ቀጥያለሁ ብላ ነው የተናገረች ያለችው ፖለቲኮ በዘገበው መሰረት ማለት ነው። ስለዚህ አሁን ባለበት ሁኔታ ላይ ሞር የጠነከረ ነገር ነው ያለው ከ2025 በሚል ፖለቲኮ ተንትኖ ታስቀምጡታል። የ12ቱን ቀን ጦርነት በተመለከተ ሰኔ 2025 እና የ2026 ንጽጽር ፖለቲኮም የተለያዩ ሚዲያዎችም ጭምር ኤስኤልዲ የሚባል ተቋም አለ ሚድል ኢስት ስፔሻል ኢሹ በሚል ይዞት የወጣው ኒውዮርክ ታይምስም እንደገና ፖለቲኮም ሌሎቹም ይዘውት በወጡት ትንተና መሰረት ሲታይ የ2025 ሁኔታ በሰኔ 2025 ጦርነት ኢራን 550 ቦሊስቲክ ሚሳይሎችንና 1000 ድሮኖችን ተኩሳ ነበረ። በ2026 ልዩነት ደግሞ 2026 ጥቃት በብዛትና በጥራት ከ2025 ይልቅ እጅግ የከፋ እንደሆነ እየተነገረ ይገኛል። በተለይም የክላስተር ቦምብ አጠቃቀም በእጥፍ እንደጨመረ እየተነገረ ነው ያለው። የመከላከያ አፈጻጸም በተመለከተ በ2025 እስራኤል 85 እስከ 90 በመቶ የሚሳኤል ጥቃቶችን መከላከል ችላ ነበር። ነገር ግን በ2026 የኢራን አዳዲስ ሚሳኤሎችን የመከላከያዋን አቅም የእስራኤል መከላከያ አቅም በእጅጉ እንደተፈታተኑ ማረጋገጥ ተችሏል በሚል ፖለቲኮ ይዞት ወጥቷል። የጉዳት ማዕከልን በተመለከተ በ2025 ጥቃቶች በዋናነት በደቡብ እስራኤል ላይ ያተኮሩ ነበሩ። በ2026 ግን ቴል አቪቭ ከፍተኛ ጥቃት እየደረሰባት ይገኛል። ይሄም ከ2025 ከፍ ያለ እንደሆነ እንዲሁን እንዳደረገም ይነገራል። የህይወት መጥፋትን በተመለከተ እንግዲህ በ12ቱ ቀን ጦርነት ከነበረው ይልቅ በ2026 በአጭር ቀናት ውስጥ ከፍተኛ ህይወት እየጠፋ እንዳለ ዘ ታይም ኦፍ እስራኤልም ይሄን ነገር ጨምሮት ገልጾታል። እንግዲህ ውድ ቤተሰቦች ተጨማሪ ነጥቦችን እዚህ ላይ መጨመር ይቻላል። የእስራኤል አጸፋም በጣም የከረረ ነው። እስራኤል ከ2026 በላይ አሁን ከ2025 በላይ በ2026 ላይ አሁን ባለው ጦርነት በኢራን ላይ ከፍተኛ ጉዳት አድርሳለች። እስራኤል የኢራንን የሚሳኤል ማስወንጨፊያዎች እና የኒውክሌር ተቋማትን ለማጥፋት ከ4000 በላይ ተዋጊ አውሮፕላኖችን ጉዞዎችን ወይም ደግሞ ሶርቲስ አድርጋለች። ይሄም ከፍተኛ ለውጥ ነው። የኢራን ከፍተኛ መኮንኖች ግድያን በተመለከተ እስራኤል የኢራንን ከፍተኛ የባህር ኃይልና የኒውክሌር ሳይንቲስቶችን በመግደል ላይ ትገኛለች። የድንበር ጥበቃን በተመለከተ እስራኤል ከሊባኖስና ከየመን የሚመጡ ጥቃቶችን ለመከላከል ሰፊ የመከላከያ ሰራዊትም እንዳሰማራች እየተነገረ ነው። የአሜሪካ ሚናን በተመለከተ አሜሪካ እስራኤልን በየቀኑ በኢንተለጀንስና በሚሳኤል መከላከያ እየደገፈች ነው። በኢራንና በእስራኤል መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ዓለም አቀፍ ድርድር ለማድረግ እየተሞከረ ነው። ነገር ግን እስካሁን ምንም አይነት ውጤት አልመጣም። ስለዚህ በጠቅላላ ሲታይ እንግዲህ ከመጋቢት 15 2026 ወይም ማርች 15 2026 ዜናዎች በመነሳት እስራኤል በ2026 የደረሰባት ጥቃት ከሰኔው 2025 የ12 ቀን ጦርነት በላይ እጅግ ከፍተኛና የተራቀቀ እንዲሁም ደግሞ ከፍተኛ ጉዳት በእስራኤል ላይ ያመጣ መሆኑን ዜናዎች ያሳያሉ። በተለይ ሃሬትስ የተባለው ሚዲያ በደንብ አድርጎ እዚህ ላይ ያስቀምጡታል። HAARETZ ነው ሃሬትስ የሚለው ገብታችሁ ማየት ይችላላችሁ። ሌሎችንም ያው የተሰሩ ትንተናዎች እንደሚያሳዩት አሁን ላይ ከ2025 ይልቅ ከፍተኛ ጉዳት በእስራኤል ላይ ደርሷል። ያው ግልጽ ነው። ኢራን ላይም ከፍተኛ ድብደባዎች፣ ከፍተኛ ጉዳቶች ደርሰዋል። የኢራን ጉዳት የሚጠበቅ ስለሆነ ነው ያ የማይዘገበው። የእስራኤል አይጠበቅም፣ የአሜሪካም አይጠበቅም። ኢቭን በአሜሪካ ጦር ካምፖች ላይም ተመሳሳይ በጣም ከፍተኛ ጉዳት የደረሰው እሱም በሌላ ፕሮግራም አሳያችኋለሁ። በእስራኤል ላይ ያለው ስለማይጠበቅ ነው። አሁን እስራኤል በእውነት አልተጎታችም ትጎርታለች የሚለው ጥያቄ የሚነሳው ኢራን መጎዳቷ ግልጽ ነው። ምክንያቱም ተጠቂዋ ኢራን ስለሆነች ማለት ነው። ይሄንን ነገር ሁለቱን መረጃዎች ላካፍላችሁ ብዬ ወደድሁ። ውድ ሣድስ ቤተሰቦቼ ፕሮግራሜን ስለምትከታተሉ እግዚአብሔር ያክብርልኝ ማለት ወዳለሁ። ሼር አድርጉ ለብዙ ሰዎች፣ እንደዚህም ፕሮግራሞች አዳርሱልኝ። ሰዎች እንደዚህ በዚህ ዘመናዊ ወይም ጊዜያዊ በሆነው መረጃ አፕዴትስ እንዲያገኙ ለማድረግ ሼር አድርጉ፣ ላይክ አድርጉ፣ ለብዙ ሰዎች አዳርሱ። እግዚአብሔር ያክብርልኝ ማለት ወዳለሁ። እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ።